ማህሌት እንደተመለከታችሁት ካሌብ እንግዲህ ትዕዛዝ አዟታል። እሱ ምንድነው ልክ መድብልን እንደ ብሩክ አድርገሽ እንድትመርዡ እፈልጋለሁኝ። ይሄንን ሚሽን ሳትፈጽሚ ወደዚህ ድርሽ ብቲ ሲጥ ነው ማደርግሽ ሲልም እንግዲህ ግን ማስጠንቀቂያ ሰጥቷት ነበረ። እናም ይሄንን ነገር እንግዲህ እንደማታደርገው ግልጽ ነው። ምክንያቱም መድብል እንኳን ይሄንን ነገር ለማድረግ አጠገቡ ተጠግታው ማለት ነው። አስባችሁታል? ብሩክን ራሱ ላደረገችው ነገር እንዴት ነው ዋጋ የማስከፍላት ብሎ እንግዲህ እያሰበ ነው። እናም እንደተመለከታችሁት እንግዲህ ይህንን ነገር እንዴት ነው የማደርገው እያለ ካፌ ተቀምጣ ማንን ትጠራለች? ታሬን ጠርተው ነበረ። ታሬም እንግዲህ ሮጦ ነበረ የደረሰላት። ለምንድን ነው የጠራሽ? ለምንድን ነው የፈለግሽ? ምናምን ሲላትም እንግዲህ ችግር ውስጥ ገብቻለሁኝ፣ የራሴ ችግሮች እንዳሉ ሆኖ አሁን ደግሞ ካሌብ የማልወጣውን ስራ ነው የሰጠ ስትልም እንግዲህ ለታሬ ተነግረዋለች። ምንድን ነው አልገባኝም ለወቀውና እስኪ ምናምን ሲላትም እንግዲህ እንድትረዳኝ ይፈልጋለሁኝ እባክህን ብላ እንግዲህ ታሬን ትማጸነዋለች። ታሪ ያው ካሁን በፊት እንዳያችሁት ወደ ውጭ ሀገር እንድትሄድ እንዲሁም የሆነ ሬሳ እንደዛ ነገር ይዘሽ መሄድ አለብሽ ብሎም እንግዲህ ትዕዛዝ ሰጥቷት ነበረ። ፓስፖርት ሁሉም ነገር ተዘጋጅቶላት ነበር። ዛሬ ደግሞ የከፋው ነገር ካሌብ እንግዲህ ይህንን ትዕዛዝ አዟታል። ይህንን ነገር ደግሞ እኔ እንዴት ነው የማደርገው? ብሩክ እንኳን መድብል ፊት ለፊት ልቆም አይደለም መድብል ራሱን ቢያገኘ ታውቃለህ በጣም ነው እንትን የሚለኝ እያለችም እንግዲህ በጣም ስቃቃን ውስጥ ገብታለች ማለት ነው። እናም ይህንን ነገር እንግዲህ ካሌብን ሀሳቡን አስቀይረክ ማለቴ እንዲታወኝ የመድብል መኖር እንግዲህ ጠቃሚ እንደሆነ እንደዛ ነገር አድርገህ እንግዲህ ሀሳቡን አስቀይረህ እባክህን ተዚህ ጉድ አውጣይ ስትልም እንግዲህ ትነግረዋለች። እናም እሱ ምንድነው ምናምን ብሎም ሲነግራት ምንድነው ሀሳቡ ማለት ምን እንድታደርጊ ነው ያዘዘሽ ሲልም እንግዲህ ታሬ ይጠይቃታል። እሷም እንግዲህ መድብልን እንዲመረዘው ይፈልጋል ስትልም ትናገራለች። ይህንን ነገር እኮ እንኳን ልታደርገው አይደለም መድብል እኮ አሁን ካገኘሽ ራሱ ፊት ለፊቱ አይለቅሽም እያለም ታሬም ይነግራታል። ና እኮ ለዛ እኮ ነው እንድትረዳኝ የፈለግኩት ስለዚህ እባክህን ምናምን ትለዋለች። እኔ በምን አቅሜ ነው የካሌብን ሀሳብ የማስቀይረው? ያለ ማዕረግ የማዕረግ አትስጭኝ ይላታል ማለት ነው። ከዛ አይ እኔ እኮ ከሱ ጋር እኮ ተፋለም እያልኩ አይደለም ማለት እና ታዲያ ምን እያልሽ ነው ስላትም እኔ እያልኩ ያለሁት ልክ አንተ አለ አይደለ መድብል መኖሩ ጠቃሚ እንደሆነ እንደዛ ብለህ እንግዲህ እንድታስቀይሰው ሀሳቡን ይላታል። እንደዛ ከሆነ አንቺ እኔን እርዳታ የምትፈልጊ ከሆነ ደግሞ እኔ ካንቺ አንድ የምፈልገው ነገር አለ ሲልም እንግዲህ ታል ማለት ነው። እሱ ምንድነው ምንም ችግር የለውም የፈለከውን ነገር እዘዝኝ አደርግልሃለሁ ትለዋለች። እሺ በቃ እንደዛ ከሆነ ተስማምቻለሁ፣ ቃሌን እጠብቃለሁ፣ ቃልሽን ጠብቂ ይባባላሉ። ማህሌት በስተመጨረሻ ትዕዛዙን እንግዲህ እሺ ብላ ከተቀበለች በኋላ ግን ምንድነው የምታዘይ ትዕዛዝ ማለት ምንድነው የምሰራልክ ትለዋለች። ይሄ ነገር አሁን ካለሽበት ምንም የሚበልጥ ነገር የለም የምልሽን ነገር ታደርጊያለሽ፣ አይ ካልሽ ግን ይላታል። እሺ በቃ ትላለች ማለት ነው። አሁን ለሱ እንግዲህ ልክ የሚያዛትን ትዕዛዝ ቀጥታ ከመድብል ጋር እንግዲህ ተማክሮ ነው ሊያዛት የሚፈልግ እንግዲህ መድብል አሁን ላይ ከዳጣ ጋር ተቀምጦ ዳጣን እንግዲህ አንድ የሆነ ነገር ላማክርሽ ፈልግ የነበረ ይላታል ማለት ነው። ከዛ እሷም አሁን ላይ በጣም ተገርማለች። ምክንያቱም መድብል እንግዲህ አስቡት ዳጣን ከቁም ነገር ቁጥሯት እንግዲህ ላማክርሽ እፈልጋለሁ፣ ሀሳብሽን እፈልጋለሁ፣ ሀሳብ ሼር እንግዲህ መደራረግ እንግዲህ አስባችሁታል። ዳጣን እኮ ከቁም ነገር ራሱ ቁጥራትም ነበረ ግን አሁን ላይ ግን እንደዚህ ብሎ ሲጠይቃት እንግዲህ ከሚባለው በላይ ዳጣ ራሱ በጣም ደስ ብሏት እሺ በቃ ምንድነው ማለት እያለችም እንግዲህ በጉጉት ነበረ እየጠበቀችው ያለችው። ምንድነው ታዲያ አንቺ እንደዚህ የሚያስለመልምሽ ነገር እያላት እንዴ አስበኸዋል? እኔን እኮ እፈልግሻለሁ ማለት ላማክርሽ እፈልጋለሁ ነው እኮ ያልከው አስበዋል ስትለውም እንግዲህ እንደዛ ነው ያልኩሽ ስትልም እኔን እኮ ማንም ሰው ከቁም ነገር እኮ ቆጥሮኛ ያቅም ስትልም ይነግራታል። ላይ ይሁን ቅልብልብ ነገር እንደዛ ስለሆንሽ ቁም ነገር ያለሽ አይ ስለማይመስላቸው ነው እንጂ ቁም ነገር ያለውማ አንቺ ጋር ነው ሲልም እንግዲህ አንበሸብሻታል ማለት ነው። እና ምሽ በቃ ምንድነው ስትለው በቃ ሰው ንቅ አድርጊ በቃ ደምደም እየሸተተ ነው ሲልም እንግዲህ ይነግራታል። እና ይሄንን ነገር እንግዲህ
ስትሰማ ዳጣ እናቴ እጅ አውጪ ነፍስ አውጪኝ አለች። እንግዲህ ተነስታ መድብል ብላ ትሮጣለች። በዚህ ጊዜ ደግሞ አንቺን ሰው ብዬ ማማከሬ ሲልም እንግዲህ ግን መድብል እንትን ይላል ማለት ነው። ግን ደግሞ አስባችሁታል ዳጣ ቤት ሄዳ እንግዲህ ከን ያው ቤቱን ታምሰዋለች። ስለዚህ አሁኑ በአቋራጭ እጅ መቅደም አለብኝ እንዳለውም በአቋራጭ ሄዶ ማለት ነው ዳጣን ከፊት ለፊቷ ያገኛታል ማለት ነው። እና ከፊት ለፊቷ ሲይዛት እኔ መድብል ምንም ነገር የማውቀው ነገር የለም እባክህን ምንም ነገር እንዳታደርገኝ ትለዋለች። ቆይ ምን እየሆንሽ ነው ምን ሆነሻል ምናምን ሲላትም እንዲህ ቅድም እኮ ያልከው ነገር ትላለች። እኔ እኮ እየቀለኩሽ ነው ስቀልደሽ ነው ይላታል ማለት ነው። ከምሬ ነው ትለዋለች። አዎ ከምሬ ነው እኔ እየቀለኩ ነው ይላታል ማለት ነው። በቃ እንደዛ ከሆነ እና ታዲያ ወደ ነበር እየሮሽ ያለሽው ሲላትም እንዴ ወደ ቤት ነው ትላለች። ከዛ የማትረቢልና እንግዲህ በሩጫ የዋንደኛ እንደሆነች ነግራታል። ይሄ እኮ ያስኩሽ ምናምን ይላታል ማለት ነው። እና ታዲያ በአቋራጭ ነው በፊት ለፊት እስቲ ሞክሬ ተባብለው እንግዲህ ዛሬ ላይ መድብል ወደ ምሳሌ ድራማ ከተቀላቀለ ጀምሮ ስቆም ሆነ ሲጫወትም ተመልክተነው አናቅም። ዛሬ ላይ እንግዲህ ከዳጣ ጋር አሪፍ ትዝታዎችን አሳልፏል። እንግዲህ ለከሪ ያድርግልን ነው የሚባለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። እዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁ ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅ ና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሌላው መድብል ያው እንዳያችሁት ወደ ቤተ ክርስቲያኑ ቅዳሴው በስማወል ሁላችንም እንግዲህ ሰላም ለሀገራችን አብቅቶን በደጅ ቆመን የምናስቀድስ ያድርገን። እናም ወደ ቤተ ክርስቲያን ሄዶ እንግዲህ አላ አይደለም ፈጣሪውን እያመሰገነና ፈጣሪውን እየተማጸነ ተመልክተናል። እንግዲህ ወደው አካብ ደውሎለት ነበረ። አካብ እንግዲህ አሁኑኑ መገናኘት አለብን ሲልም ይነግረዋል። እንግዲህ መድብል ምንም ጥሩ ሁኔታ ላይ አይደለም፣ ድምፁ የሆነ ነገር ሆኖ ይሆናል ብሎም እንግዲህ ደግሞ ለአካብ ማለት እንዲሁም ለካሌብ እንግዲህ መንትያ ወንድም ሲጨነቅ አይተነዋል። ሌላው እንግዲህ ታሬ ከመድብል ጋር ተገናኝቶ የመሀሌትን እቅድና ካሌብ ምን አይነት ትዕዛዝ እንዳዘዛት እንግዲህ ተናግሯል። ይህንን ነገር እንግዲህ አሁን ላይ መሀሌት ደፍራ አንተን ቀርባ ይህንን ነገር በፍጹም አታደርግም፣ ስለዚህ እና በጣም ፈርታለች ሲልም እንግዲህ ይነግረዋል። አይ በፍጹም ምን ይዛለት እንዳገኘኋት እንቅ አድርጊያት ቢሆን እያለ መድብል አሁን ላይ በጸጸት እንግዲህ ሲጸጸት እንግዲህ አይተነዋል ማለት ነው። ሌላው እንግዲህ ያው ይሄንን ነገር እንግዲህ ሲነግረው ዳቦስ ያለ ብር እንደሚያስፈልገው እንግዲህ ይናገራል። እሱም ያው ተገቢውን ሰጥቶታል ማለት ነው። እና ተገቢውን እንግዲህ ሲሰጠው ያው ይሄንን ነገር እንግዲህ አሁን ላይ ማለት ይሄንን አንተ የምታደርገውን ነገር ካላደረገች ደግሞ ካሌብ ወደዚህ ድርሽ እንዳትይ ብሎ ስላስፈራራ ስለዚህ እኔን ለምንልኝ ብላ እየተማጸነች ነው። ስለዚህ የሆነ ነገር እኔ ደግሞ ተደራድሬያታለሁ ማለት ለሆነ ነገር ተጠቅመናል ብዬ ሲልም እንግዲህ ይነግረዋል ማለት ነው። እና ታሬም እንግዲህ ይሄንን ነገር ሲለው እሱም እሺ በቃ ማለት አሁን ላይ መሀሌት የዝናን እንግዲህ ወንበር ለመውሰድ የማትፈነቅለው ድንጋይ የለም። ስለዚህ ታሬ እንግዲህ ችግር ውስጥ ብገባስ ብሎም ትንሽዬ ስጋት ተመልክተንበታል። ከመድብል ግን ይሄንን ነገር የምትፈራና የምትሰጋ ከሆነ አሳልፈህ ለኔ ስጠኝ፣ መሀሌትን ለኔ አሳልፈህ ስጠኝ ሲለውም ይኸውልህ ብሩክ ሆስፒታል እንደሆነ ያቀድከው እቅድ እሷን አሳልፍ እጅ ላይ ከሰጠው ያ ነገር አይሳካልህም ሲልም እንግዲህ ይነግረዋል። እሺ በቃ ራስን ጠብቅ ተባብለው በዚህ ይለያያሉ። ሌላው እንግዲህ የቅድስትዬ ያክስት ልጅ ነች አለም ማለት ነው። እንግዲህ ሙዚቃውን ከፍታ ቤት ውስጥ በጣም ጮክ ባለ ነገር እንግዲህ እየደነሰ የነበረ ዳጣዬና እንዲሁም ማለት የቅድስትዬ ይመጣሉ። ሁለቱ እንግዲህ ሲመጡ እየጨፈረች እቺ ዳጣ ልቀላቀላት ላሊ ማለት ነው። ልቀላቀላት ወይ ስትል አረ ደግሞ አንቺ አርፈሽ ተቀመጭ ደግሞ አንቺ ልትጨመሪ ነው እንዴ ትላታለች። ከዛ በዚህ ጊዜ እንግዲህ ከንዘወር ስትል ትመለከታቸዋለች። ምን እየሰራችሁ ነው ወይ ነው እናግቡና ተደንሱ ምናምን ስትላቸው እንግዲህ ዳጣ ትባላለች የቤተሰቡ አንዱ አካል ነች ስትልም እንግዲህ አለም እባላለሁ አለምሻ ብለሽ ብትጠሪ ደስ ይለኛል ትላለች። እና ከደነሳችሁ ደንሱ አለበተዛ ተቀንጠሱ ስትልም ዳጣ በዚህ ጊዜ ከኔ ባሰ ደግሞ ከየት መጣለሽ እያለችም ለቅድስት እየተነግራታለች።
እንግዲህ በስተመጨረሻ እንዳያችሁት መድብል እየተጠበቀ ነው። እሱም እንግዲህ በጊዜ ወደ ቤቱ አልገባም። ምን ይሆናል ምን ይፈጠራል እንግዲህ ደግሞ የሚለውን በቀጣይ ፓርት ይዘንላችሁ እንቀርባለን። አስተያየታችሁን በኮሜንት አስቀምጡልኝ። እስከዛው መልካም ቆይታ። ባይ ባይ።